مقدم كله سبح العسير بريا زنم بسمع ومنفس قدوس أحد أملاك زلالم سلاسي حبته ولدنا يوتلقنا بغير تامرات ومنكرات كما ملائكت سريت ኃጢአት ተስፋ መንግስተ ሰማያት ይደረግላችሁና በመስቀሉ ድል ገበያ በወርቀ ደሙ ገዝቶ ያተማችሁ እግዚአብሔር ባወቀ ለበረከት ለመልካም ስራ በቅድስና ቦታ የሰበሰባችሁ ተከበራችሁ አባቶቼ፣ አበው ካህናት፣ መምህራን፣ አሃው ዲያቆናት፣ ምዕመናንና ምዕመናት፣ ወንድም እህቶቼ፣ አባት እናቶቼ፣ ሕፃናትም ጭምር በቅዱስ አምላክ በእግዚአብሔር ስም እንደምን ዋላችሁ? እንዴት ዋላችሁ? የምስጋና ባለቤት አምሳየ ዓለማት መጋቤ ዓለማት ቅዱስ አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ማያትን አፍስሶ ነፋሳትን አንፍሶ ማልትና ሌሊቱን ክረምትና በጋውን አፈራርቆ እድሜ ለንስሐ ዘመን ለፍስሐ ጨምሮ በቅድስና ቦታው በዚህ ዕለት እንድንሰበሰብ ስለፈቀደ ስለማይነገር ስጦታው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እናታችን መመኪያችን ሞገሳችን የሕይወትን ምግብና መጠጥ ያስገኘችልን አይጸና ሆዷ ቅድስት ድንግል ማርያም ልጇ በሰጣት ክብር መጠን የተመሰገነች ትሁን። የእግዚአብሔርን ፈቃድ በመፈጸም በራሱ በእግዚአብሔር አንደበት የጸጋ ማልክት ተብለው የተጠሩት ወዳጆቹ ቅዱሳንና ቅዱሳትም እንደየክብራቸው ጸጋ በረከታቸው ኃይለ ረድኤታቸው ጸሎታቸው ትጥቀመን፣ እነሱም የተመሰገኑ ይሁን። ትናንት በተሰጠ ማሳሰቢያ መሰረት እንግዲህ ጥያቄ ጠይቁ የሚል ማሳሰቢያ ተሰጥቶ ነበር። የጉባኤው ልምድ ከሆነ መልካም ነው። አሁንም የቆየንበት ከጉባኤ ወደ ጉባኤ ነው። ርዕሰ ሊቃውንት እዛ ያልተጨረሱ ጥያቄዎችን እየመለሱ ነው ያሉት። በኋላ እሳቸው የሚመልሷቸው ጥያቄዎች አሉ። ትናንት ያልተሰበሰበ ዛሬ የመጣ ግን ስላለ እሱም ከትምህርቴ በፊት አጭር ነው። ስታዩት አንድ ወረቀት ይሙላ እንጂ ሀሳቡ በጣም አጭር ነው። ያን ያህልም ግራ የሚያጋባ አይደለም። ኢንቴንሽኑ ምን እንደሆነ ባይታወቅም ጥያቄ ቁጥር 1 የሚለው በጥቅሉ የሚያነሳው ስለ ጾመ ጽጌ ነው። ከመስከረም 26 እስከ ህዳር 5 ድረስ ይጾማል። እባካችሁ ስሙን። የፈቃድ ጾም ነው። የበላም አይነቀፍም፣ የጾመም እንደዚያው። ብዙ ሀተታዎች አሉት። ስለ ጾም ስናነሳ የእመቤታችን የስደት ጾም የሚጾም በፈቃድ ነው። በፈቃድ ነው ጥያቄ ነው ያደረገው። እዚሁ ነው መልሽ የሚል አዎ፣ ወይስ ማንኛውም ክርስቲያን እንዲጾም የተሰጠ ጾም ነው? አዋጅ አልታወጀም። ስለዚህ ጾም በደንብ ማብራሪያ እንፈልጋለን። ምንም ደንብ አያስፈልገው፣ የተጻፈ ደንብም የለም። ስደቷን አስበን ከወቅቱ ጋር አገናኝተን ጽጌ ማለት አበባ ነው። አበባ የጸና ሆዷ ቅድስት ድንግል ማርያም ናት። ፍሬ ልጇ ነው። ከወቅቱ ጋር አስማምቶ ለመሄድ ነው እንጂ እመቤታችን ቅድስት ድንግል ማርያም የተሰደደችው ልጇን እንደወለደች ከ2 ዓመት በኋላ ተብሎም ይነገራል። እንደወለደችም የሚሉ አሉ። አይጣላም፣ በጉባኤ ቤት ይታረቃል። ከቅዱሳት መጻሕፍቶቻችን መካከል በነገረ ማርያም ዙሪያ ከተጻፉት ታምረ ማርያም አንዱ ነው። የጥንጥልያው ኤጲስቆጶስ ቅዱስ ደቅሴዎስ እንደጻፉት 33 በዓላቶቿን ሲዘረዘር ነሐሴ 7ም የተጸነሰችበት ነው ብሎ እስከ ሐምሌ 21 ድረስ 33 መሆናቸውን ሲቆጥር ግንቦት ላይ ስንገባ ከግንቦት 21 ጀምሮ እስከ 25 ደብረ ምጥማቅ በምትባል ሀገር እስላምም ክርስቲያኖች ተገልጠው በገሃድ 5ቱንም ቀናት የታየችበት ቀን ነው ምድረ ግብፅ ውስጥ። ከዛ ውስጥ ተደርበው የሚከበር ግንቦት 24ም ግብፅ ሀገር የገባችበት ነው ይላል። ስለዚህ ሊቃውንተ ቤተክርስቲያን የኋላ ሊቃውንት የበዓላትን ለውጥ አድርገው ያከብራሉ። ተለዋጭ በዓላት አሉ። ማሳያ የካቲት 23 ያለውን ቃና ዘገሊላ በዓል ወደ ጥር 12 አመተው ሰርተዋል። ለምን? የካቲት እያረግና እየወረድ ቢኖረውም ቅዱ አብይ ጾም ሳይነካው አይቀርም።
ከሰባቱ የአዋጅ አጽዋማት ውስጥ አብይ የምንለው አብይ እግዚአብሔር ራሱ የጾመው ስለሆነ በጾም ወቅት ከብካብ የላትም ቅድስት ቤተክርስቲያን፣ ሰርግ የላትም። ስለዚህ በወቅቱ የውሃን ባል ከውሃ ጋር በቃና ዘገሊላ ወይኑ አለቀ፣ ማድጋዎቹ በውሃ ተሞሉ፣ ውሃዎቹን ወደ ወይን ቀየረ። ባተ ጾሙን ፈጽሞ ከወጣ የመጀመሪያውን ታምር አደረገ። ወንጌል ዘዮሐንስ ምዕራፍ 2 ከቁጥር 1 እስከ 11 ማንበብ ይቻላል። የእሱ ጥንተ በዓሉ መቼ ነው ካላችሁ የካቲት 23 ዕለተ ማክሰኞ ነው። ባሕረ ሐሳብ በእሱ መድረስ ትችላላችሁ፣ እዚህ ያላችሁ መምህራኑ ሊቃውንት። ስለዚህ በቃና ዘገሊላ ውሃው ነው ወደ ወይን የተቀየረው፣ በዓሉ የውሃ ነው። ይህም ባል ለማስማማት የተወሰዱት ጥር 11 ከ9 አበይት በዓላት ጥምቀትን አክብረን ጥር 12 ቃና ዘገሊላ እናከብራለን። ይህን የመሳሰለ በጣም ብዙ አለ። ስለዚህ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ያሏት የአዋጅ አጽዋማት በይፋ የታወጁት 7 ናቸው። ፍትሐ ነገሥት አንቀጽ 15 ተቆጥሮ ተሰፍሮ ተቀምጧል። የዛሬ ወንጌልና ፍትሐ ነገሥት አንቀጽ 14፣ አንቀጽ 15፣ አንቀጽ 16 ይናበባሉ። ወንጌል ዘዮሐንስ ወንጌል ዘማቴዎስ ምዕራፍ 6 ነው ዛሬ ጠዋት ላይ ቅዳሴ ላይ የተነበበው። የሚሻው ቃል እኛም የበደሉንን ይቅር እንደምንል አቤቱ ይቅር በለን ነው የምንፈልጋት ቃል። ምስባኩም ይትዝክር ለነ አበሳነ ዘትከ ከዛ ጋር የሚገናኝ ነው። የኔታ ስለጀመሩት ይጨርሱታል። ጠዋት ተጀምሯል። በጉባኤ ቤት አካሄድ አንድምታውን ጀምሯል። እሱን አልነካም፣ ተነጋግረናል። የማቴዎስ ወንጌል ምዕራፍ 6 3 መሰረታዊ ዓላማዎች ብቻ ነው ያሉት። በጥቅሉ ምዕራፍ 5፣ 6፣ 7 የአንድ ቀን ትምህርት ናቸው። መጠሪያቸው የተራራው ስብከት ይባላል። ምዕራፍ 5 ብፁዓን የሚባሉት 9ኙን ይይዛል። 10ኛው ዮሐንስ 13 ተስቦ ይመጣል። ምዕራፍ 6 3 ጉዳይ ይዛል። ጾም፣ ጸሎት፣ ምጽዋት። ወደ ሥርዓት መጽሐፍ ስንሄድ አንቀጽ 14 አንቀጸ ጾም ጸሎት፣ አንቀጽ 15 አንቀጸ ጾም፣ አንቀጽ 16 አንቀጸ ምጽዋት ነው። ተናቦ ይተረጎማል። ስለዚህ ተለዋጭ የሚደረጉ በዓላትን የታወጁ የአዋጅ አጽዋማትን ለይቶ ማወቅ ያስፈልጋል። በኔ ሞት ጽዬ ጾም የፈቃድ ጾም ነው። የበላ አይነቀፍም፣ ያልበላም እንደዛው። ስለዚህ እዚህ ላይ የታተቱ ብዙ ሀተታዎች አሉ ጊዜን ለመቆጠብ። ስለዚህ በደንብ አይደለም የጠየቁት ምክንያት የጠየቁበት ምክንያት ይልና በዚህ ጾም ወቅት የልጅነት ጥምቀት መስተንግዶ በስጋ ወይም ጾምን በሚሽሩ ነገሮች ነው። ስለዚህ ቄሱም ስጋ ይበላል፣ ግጥም አድርጎ ይብላ፣ ማንከልከያ ያለ። በየትኛው ሕግ ነው የምትሞግቱት? ያልተጻፈ ይበላ መልካም። ጾሙ የፈቃድ ጾም ነው ይሉናል። ኧረ እውነት ነው። አንዳንድ አባቶች ደግሞ የትኞቱ አባቶች ጉባኤ ዋሉ ምስጢር ያደላደሉ ከሆኑ ሰየው የእመቤታችን የስደት ጾም እንኳን አንጹም ብለን ልንረቅ ይቅርና ጾመንን የእሷን የቅድስት ድንግል ማርያምን ምሕረት ቸርነት ባገኘን ይላሉ። አልተጻፈም። ካልጾምን የእሷን በረከት ምሕረትና አማላጅነት እናጣለን። ያለ ሐሰት በእውነት አናጣም። ድብን አድርጎ እየበላ ማህሌቷን ቁሞ የሚያድረው በረከት አያገኝም ማለት አላዋቂነት ነው የሚሆነው። እባካችሁ እንዲህ ያለ ትምህርት ከቤተክርስቲያን አስተምሮ የለም። የጽዬ ጾም በደንብ ስሙኝ፣ የአዋጅ ጾም አይደለም፣ የፈቃድ ነው። የበላም አይነቀፍም፣ የጾመን መልካም አደረገ። ሁለተኛ ጥያቄ፣ የቅድስት ድንግል ማርያምን የስደት ጾም አለመጾም ኃጢአት ነው ወይስ አይደለም? አይደለም። ሌላ ትታ የለም። ማንኛውም ክርስቲያን በንስሐ በመታጠብ የጌታችን የኢየሱስ ክርስቶስን ክቡር ሥጋውን እና ደሙን መብላት መጠጣት ይችላልን? በደንብ። ማንኛውም ሰው በሐሌው በነቢብ በገቢር እያወቀ በድፍረት ሳያውቅ በስተት ከልጅነት እስከ እውቀት
በመዓልት ወበሌሊት የሰራውን ኃጢአት ተናዞ ቀኖናውን አድርሶ ፈጽሞ መቀበል ይችላል። የቤተክርስቲያኗ ትምህርት ይሄ ነው። ነገር ግን የንስሐ አባቶቻችሁ በስሜት እንዳይሆን ከበረከቱ መርገሙ እሳት በላይ ለአማጽያን ለላይክዱ ስሞ እንዲል አባ ሕርያቆስ እንዲህ ያለ አንድ እሳት ነው። ቀኖናቸውን አድርሰው ኃጢአታቸውን ተናዘው ለቀረቡት የሕይወት እሳት ነው። ሲቆርቡ አየን ብሎ ለሚቆርቡ ደግሞ የሚባል እሳት ነው። ራሳችሁን መመርመር መፈተን እንዳለባችሁ ለማሳሰብ ወጣቱ እስኪ ትንሽ ቆይ ወለተ ማርያም እስኪ ቆይ ገብረ ማርያም ካሉ ተሳሳቱ ላንል እንችላለን። ስሜቱ የአንድ ዕለት ነው፣ የሳምንት የመንፈቅ ነው፣ የዓመት ብለው መለካት ስለሚፈልጉ ሲቆርቡ አየን ብለውም በስሜት መጥተው እንዳይቆርቡ እሱን ስሜታቸውን ለመለካት የሚያደርጉት አባታዊ መመሪያ አያስነቅፉም። ከትምህርት አንጻር ግን ይቻላል። በሕፃንነት በወጣትነትና በእርጅና እድሜ ክልል ይቻላል። ወንዶቹ በዚህ ያላችሁት በ40 ቀናችሁ፣ ሴቶቹ በዚህ ያላችሁት በ80 ቀናችሁ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልዳችሁ መጽሐፈ ክርስትናው ተነቦ ሥርዓተ ቅዳሴው ተደርሶ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ተብሎ በጻይል ያለው ውሃ በመስቀሉ ተባርኮ ፍጹም በዕለተ ዓርብ ሌንጊኖስ ቀኝ ጎኑን ሲወጋው የነቅርጽ ይዞ የፈሰሰው በአንድ በኩል ንጹሕ ደም በአንድ በኩል ንጹሕ ውሃ ደሙን ለቁርባናችን ውሃውን ለጥምቀታችን ያንን ይሆናል። ማየ ገቦ ይባላል ከጎን ስለተገኘ፣ ማየ ሕይወት ይባላል ሕይወትን ስለሚያስብ። ከዛ በኋላ ትገቡና ከሜሮን በኋላ ቅዱስ ሥጋውን ክቡር ደሙን በቤተ ክርስቲያን ትቀበላላችሁ። ከዛን ጊዜ ጀምሮ ማስቀጠል ይቻላል። አንድ ጊዜ የተቀበሉት ቅዱስ ሥጋውና ክቡር ደሙ የዘላለም ሕይወት ይሰጣል። ነገር ግን ሰውን የማይበድል እንጨቱ ነው የማይጤስ ጤስ መጠኑ ይለያያል እንጂ በጣም የሚጤስ እንጨት ይኖራል፣ በትንሹ የሚጤስ ይኖራል። መጤስ አለመጤስ የማይታወቅ እንጨት ሊኖር ይችላል እንጂ ሰው ነው የማይበድል የለምና ቢቀር ለመኑ ተውቆ ተደምሎሊና ሙሉ ደሰብ ለመላእክት ግን ይተክሎም ይላል ደቅሲዮስ። ለሰው ኃጢአትን ከማሰብ መጠበቅ ለማን ተሰጠው? ለመላእክት እንኳን ተቻላቸውም ይላል። ከእመቤታችን ከማኅፀነ ሆዷ ከድንግል ማርያም ውጭ ከዚህ ነፃ የሆነ ከፍጥረት ወገን ማን አለና? መላእክት እንኳን ቻሉ። ይሄ ስላለ ንስሐ ያስፈልገዋል። ኃጢአት የሚሰራው በሐልዮ በነቢብ በገቢር ስለሆነ የነቢዩ ቢቀር የሐልዮ አለ፣ የነቢብና የገቢሩ ቢቀር ድምፆችን ቀነስ ብታረጉ መልካም ነው። የእኛ ድርሻ መናገር ስለሆነ ከዛ በኋላ ጨረስን የእኛን ድርሻ። ስለዚህ እንዲህ ያለውን አደላ በኋላ ብዙ ይጨምሩበታል። ወደ ዋናው ትምህርት እንመለስ። እንዴት ዋላችሁ? አሁን የተቀላቀላችሁ ስላላችሁ በምክንያት እግዚአብሔርን አመስግናችሁ ጸጋና በረከት እንድታገኙ ነው። ሰው የተፈጠረው ለምንድን ነው? ሰው አይደለም እንደዚህ ውስጥ የተሰባሰበው? ተናገሩ እንጂ አፋችሁ ለመቼ ነው? ሰው የተፈጠረው ለምንድን ነው? ለማመስገን በሉ እስኪ። አይሰማም። እንዴት ዋላችሁ? ይሄ ነው የኛ ስራ። ዛሬ ይጀምራል፣ ለዘላለም ይዘልቃል። ማህሌቱ እሱ ነው። የድጓው መምህር፣ የአቋቋም መምህር፣ የመጻሕፍት መምህሩ የመጨረሻ ስራችን እንደሆነ ታውቃላችሁ? መዘመር ነው። ዘመር፣ አመሰገነ። ሰው የተፈጠረው ለዝማሬ ለምስጋና። ለዛ ዕድል እንድንበቃ እግዚአብሔር ይፍቀድልን። መልካም። ትናንት የኔታ ከብሉያቱ አንስቶ ብዙ አስተምረዋል። ዛሬ ወደ አዲሳት ይቀየራሉና እኔም ትናንት ወደ አዲሳት ነበር የጀመርኩት። ዛሬ ወደ ብሉይ ሄድና ምናልባትም ከዚህ በፊት ተጀምሮ አልተጨረሰም፣ ያችን ትምህርት በደንብ አጠንክረ ብትሰጣት የሚል ጥቆማ ስለመጣ እንጂ የኔ የትምህርት ርዕስ አልነበረችም። ግን መታዘዝ መልካም ነው። ወደ እሱ ነው የሚሄደው። ትንቢተ ዮናስ ምዕራፍ 1 ቁጥር 6 ላይ ያለ ኃይለ ቃል የትምህርታችን ርዕስ ይሆናል። ምንትኑ ያነው መካ የሚል ምን ያስተኛሃል? ምን ነው ተኝተሃል? ተንስ ወፀው ስማ አምላከከ ከመ ያድኅነነ እግዚአብሔር
አንድ በአንድ የማያቸው ነጥቦች ይኖሩኛል። እነሱን እያየን ከዚህ ዘመን ጋር እያስታረቅን ትንቢት ነው። ትንቢት ይቀድሞ ለነገር እንዲል መጽሐፍ ፍጻሜው አሁን ነው። በኋላ እናገናኛቸዋለን ከዚህ ዘመን ጋር። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የሚመልሱት የተወሰኑ ሰዎች ናቸው። በውክልና እንደ ፓርላሜንት የተወሰኑ ሰዎች ነው የሚመልሱት ሲጠየቅ በውክልና። አፍ የተፈጠረው ለምንድን ነው? ለመብላት እንዳትሉ። እሱ መብላት አዎ መብላትም ይቻላል። ለመብላት ምን ለመናገር ህፃናት በቃ ህፃናት ትናንት የኔታም ሲሉ ነበር። በጎ ለመናገር ነው። አትከልክሏቸው ያላምጽ ያለማት መጋቢ ያለማት ለዚህ እኮ ነው። በእውነት ቀናተኞች ናቸው። እኛ ግን በትዕቢታችን እናውቀው የለ እንዲህ ብለን ላይሆን ይችላል። ወቀሴታ እንዳላረገባችሁ ተግሳጽ አይወድም አሉ የዚህ ዘመን ሰው። ሊሰድበን ነው ሊያስመጣችሁት ያን መምህር ሲያቃጠል ያለው ዝም ብሎ ነው ሰድቦን አይደል እንዳትሉኝ በኔሞት እናንተ ተላላችሁ ይሞት እሱ አይደለም። እውነቱን መነጋገር ያስፈልጋል። ካልሆነ በሽርደዳ አይኖርም። ክርስትና በእውነት ነው። ክርስትና እውነት ነው ራሱ በእውነት የተሰበከ ስለ እውነት የተሞተበት መከራ የተከፈለበት ህይወት ነው። ይቺ ቤተክርስቲያን ስንት አጥንት ተከስክሶ ስንት መንፈስ ነው እዚህ የደረሰችው። ዛሬ እኛ በሰላም እናገለግልበት። እሱን መርሳት የለብንም። ከቁጥር 1 ጀምሮ አንዳንድ ሀሳቦችን አነሳና እናየዋለን። እንደው በጥቅሉ አበይትና ደቂቅ ነቢያት ተብሎ በሁለት ይከፈላሉ። የጽሑፍ ነቢያት 16 ናቸው። 4ቱ አበይት ይባላሉ፣ 12ቱ ደቂቅ ይባላሉ። ከደቂቅ ነቢያት ቁጥሩ ነው ይሄ። 4 ምዕራፎችን ብቻ ነው የጻፈው። አበይት ነቢያት ለምን ተባሉ? ብዙ ሀተት አለ በብሉያት ትርጓሜ። ይቤ እግዚአብሔር እያሉ ይጽፋሉ አበይቶቹ። ደቂቅ ደግሞ በከመ ይቤ ኢሳይያስ ሊል ይችላል ከመምህሮቻቸው የተማሩትን። እሱም በሌላ ትምህርት የሚሰጥ ነውና ምናልባት ከደቂቅ ነቢያት መሆኑን ማወቅ ስለሚገባ አባቱ እዚህ ላይ ተጠቅሷል። አማቴ ይባላል። አማቴ በሩሲ እናንተ አማቴ የሚለውን ቃል ምንድን ነው የምታውቁት? የጋብቻ ዝምድና ነው አይደል? አማቴ የጋብቻ ዝምድና። ስለ ጋብቻ ስናነሳ 3 ዝምድናዎች አሉ በዋናነት በፍትሐ ነገሥቱ ያሉ። ምን? የጋብቻ ዝምድና፣ የስጋ ዝምድና፣ መንፈሳዊ ዝምድና። ሌላም አለ ይቆየን እሱ። አቆጣጠራቸው እንዴት ነው? በ3 አቅጣጫ ይቆጠራል። ወደ ላይ ይቆጠራል፣ ወደ ታች ይቆጠራል፣ ወደ ጎን ይቆጠራል። ራሴ ተነስቼ ስቆጥር ወደ ላይ እናቴን፣ ወደ ታች ሴት ልጄን፣ ወደ ጎን እህቴን አላገባም ማለት ነው። አቆጣጠሩ እንዲህ ነው። የቆየን እሱ አይደለም የትምህርት ያላማ። አማቴ የሚለውን ስታነሱ የሰው ስም መጠሪያ ስም ነው። እናንተ አብርሃም፣ ይስሐቅ፣ ምናሴ እንደምትባሉ እንዲህ ብዬ ልጥራ ብዬ ነው። የዚህ ዘመን ስም ትንሽ አስቸጋሪ ስም ነው ያለው። በላቸው፣ ቁመዳቸው፣ ደምስሳቸው እንዳትቆጡኝ። እዚህ ውስጥ ያላችሁ ሰዎች ካላችሁ እናንተን አይደለም አንተዋወቅም። ከአመድ ግራይ ወዲህ ብዙ ነገር አጥፍተውብናል። ስማችን ሳይቀር ተቀይሯል። ገብረ ሚካኤል፣ ገብረ ጊዮርጊስ፣ ገብረ እንትና ከተባለ ትግሬ ነው። በስቴት ኦፍ ኢመርጀንሲ ጊዜ ያሲዝ ነበር አይደል? እኔም ተይዣለሁ። በዚህ ደብረ ታቦር ለቅሶ ደርሼ ልመጣ አጋጣሚ ትናንቷን ቢጫ ነበር የለበስ ፍተሻ ነበር፣ ኃይለኛ ፍተሻ እና ሲያዩኝ የብቻ ቢጫ የለበስ ሌላውን እንዳለ የክልል ቢሮ ኃላፊዎች ብዙ ነበርና እዚህ ዘንዘልማ ላይ አይደለ ፍተሻ ወደ ባህር ዳር ስገባ ከዚህ ደብረ ታቦር ሲገባም ሲወጣ ነው። ከደብረ ታቦር ወደዚህ ወደ ቀኝ በኩል የምንሄድበት አስፋልት አለ። ወዴት እንደሚወስድ አላውቅም። ለቅሶ ወደዛ ነበር። ደብረ ታቦር ደርሰን እንዲህ ወደ ቀኝ ነው የምትወጣ። አላውቃትም እኔ ቦታዋን እና ከዛ ሁሉ ሰው እኔ ላይ ሰው መታወቂያ ጠየቀኝ። ሳወጣው ደግሞ የጉድ ሀገር ስሜ ገብረ ጊዮርጊስ ሆዋ አለ። እኔም ተደላደል የዝም አልኩ። ሌላ መታወቂያ ልጨምር ይያል እንደው ምን እናድርግ ብላችሁ ነው እናንተ? ዳገባን እኮ አሉ። አልፈርድባቸውም። እነሱ ስራቸውን ነው የሰሩ አጭበርባሪዎቹ ስለበዙ። ስምም ዕዳ ሆኖ ወደ ማርቆስም ሲሄድ እንደዛ ተይዤ ነበር። ያው ማንነቴን ሲያውቁ ለቀቁ። ደነገጡ እነሱ። ስንቱን ገብረ ሚካኤል አስረው ሊጨርሱት ዘመን ነይኔታ ቤተክርስቲያን ልጆች አንድ ነው የምትጠራ የጉባኤ ስማችን ነው። ስሙ ነው አማቴ። ሰማችሁኝ? አማቴ ስሙ ነው። ስለዚህ እናቱ ሶና ትባላለች። ሌላውን ታሪክ አንተርክም። ወደ ሌላኛው የትኩረት አቅጣጫ ብንሄድ የተሻለ ነው። ሰዓት እንዳይቆርጠን ለኔታ ሰዓትም በሰፊው ለመስጠት ሲነሳ ቁጥር 1 ላይ እንደዚህ ይላል። ከኔ ጋር ነው በቅዱሳን ይሰማል። የተሰማችሁ መልስ ስጡ። ይሰማል? ጆሮን የሰጠ አምሳ ዓለማት መጋቢ ዓለማት ቅዱስ አምላክ ስሙ ለዘላለም የተመሰገነ። ጆሮ ቅርጹ እያለ የማይሰማ ሰው ሊኖር ይችላል። አላውቅም።
ጆሮውን ስታዩት ቅርጹ እያለ ሳለ ቀሊል እንዳይሆን ለተፈጠረበት ዓላማ በደንብ ተጠቀሙበት። ሕፃናት አትረብሹ። የእግዚአብሔርም ቃል ይላል። የማን ቃል? አሁን አፍ ያላችሁ ተናገሩ። የማን ቃል? የእግዚአብሔርም ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ለተማራችሁት ሪፖርትድ ስፒች ይባላል። ምን ማለት ነው? ወደ ዮናስ የመጣው የእግዚአብሔርን ቃል ዮናስ ሊጽፈው ነው። ጸሐፊ ዮናስ ነው። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ገና አልተነገረም ቃሉ። ቃሉ እንዲህ ይላል። ቁጥር 2 ላይ ተነስ ይላል። ከእግዚአብሔር የመጣው ቃል የመጀመሪያው ቃል ምንድን ነው? አንድ ላይ ንገሩ። የእግዚአብሔርም ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ቃሉ ሲጀምር ተነስ ይላል። ትምህርት ርዕሱ ምንድን ነው? ወመንትኑ ያለው መከ ነው። ተነስ እንጂ ተነስ ይላል። መነሳት በሊቃውንቱ በብዙ ይተረጎማል። በጣም ሰፊ ነው። መነሳት ያልተነሳ ሰው በምንም ታምር ስራ ሊሰራ አይችልም። መነሳት ግን አይነቱ ብዙ ነው። ሊቃውንተ ቤተክርስቲያን ትንሣኤን በተመለከተ 5 ዋና ዋና ርዕሰ ጉዳይ ይዘው ያስተምራሉ። 5 ትንሣኤ ሕሊና 1፣ ትንሣኤ ልቡና 2፣ ለገቢረ ተአምራት ወመንክራት በዕለተ ስቅለት ጊዜ ቸሩ መድኃኔዓለም ከመስቀሉ ስር ከ500 ከ600 ዝቅ የሚሉ ሙታን ተነስተዋል። እሱም ትንሣኤ ነው። እንደና አልዓዛር ያለ ትንሣኤ። የእነ አልዓዛር ትንሣኤ ዳግም ሞትን ያስከትላል። በልዩ ትንሣኤ የምንለው የክርስቶስን ለዛ ነው ልዩ አለ። ስለምንድን ነው ልዩ ያለ? ከእነ አልዓዛር ትንሣኤ ሲለይ የእነ አልዓዛር ትንሣኤ በብሉይ ሥጋ ነው፣ የእርሱ ግን በሐዲስ ነውና። አንድም የእነ አልዓዛር ትንሣኤ አስነሽ ይሻል፣ የእርሱ ግን ወተንሣእኩ በሥልጣነ ባሕቲቴ እንዲል አንድም የእነ አልዓዛር ትንሣኤ ዳግም ሞትን ያስከትላል፣ የእርሱ ግን የለበትምና። ስለ ትንሣኤ ስናነሳ ሰፊ ትምህርት የትንሣኤ ጊዜ ይሰጣል። በዋናነት ጉዳዩ ከተነሳ አይቀር ግን 5 ናቸው። አንደኛው ይህ ሲሆን 3ቱን ካየን ልዩ የሆነው የክርስቶስ ትንሣኤ ይባላል። የመጨረሻውና መደምደሚያው የጸሎት ሃይማኖት መዝጊያችን ምንድን ነው? የጸሎት ሃይማኖት መዝጊያችን ሊቃውንት ንገሩኝ እስኪ አይደል? ዝጉት እንጂ የወረታ ሊቃውንት መጠየቅ አይወዱም። ወንስቴፎ ትንሣኤ ሙታን ወይወት ተዘመጽ ለዓለም ብትሉት መልካም ነበር። ጸሎት ሃይማኖት በምስጢረ ሥላሴ ጀምሮ የሚዘጋው በምስጢረ ትንሣኤ ሙታን ነው። 12 አናቀጽ አሉት። ትናንት ተናግሬያለሁ። ምስጢረ ሥላሴ ብቻ ሳይሆን 5 አዕማደ ምስጢር እዚህ ውስጥ አለ። ነአምን በአሐዱ አምላክ እግዚአብሔር አብ ወነአምን በአሐዱ ጊዜ ኢየሱስ ክርስቶስ ወነአምን በመንፈስ ቅዱስ ጊዜ ማርያም ምስጢረ ሥላሴ ተሰብአው ተሰገወ ምስጢረ ሥጋዌ ወነአምን በሐቲ ጥምቀት ለስርየተ ኃጢአት ወነአምን በሐቲ ቅድስት ቤተክርስቲያን የሚለው ውስጥ ምስጢረ ቁርባን አለበት። መጨረሻው 5ኛው የሙታንንም መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት። ሁላችንም አሁን የሰበሰበን እኔ እንድናገር እናንተ እንድሰሙ ያደረገን ይህች የመጨረሻዋ ቃል ናት። የሙታንንም መነሳት በማን ላይ? የሙታንንም መነሳት ተስፋ እናደርጋለን። ከዛ በኋላ ደግሞ የሚመጣው ሕይወት መንግሥተ ሰማያት ነው። እንዲህ በመናገር ብቻ ግን አይገባባትም። ክርስትና በመኖር የሚገለጥ ሕይወት እንጂ ጓዝ በመሸከም ብቻ የሚኖር ሕይወት አለ። ብሉያት ከአዲሳት ሊቃውንት ከመነኮሳት ስላመሰጠረ ብቻ በዚህ አይገባም። የምግባር ቁርጭኝ ከያዘው ሃይማኖት ያለ ምግባር፣ ምግባር ያለ ሃይማኖት ግዳጅ አይፈጽምም፣ መንግሥተ ሰማያት አያደርስም። እንመለስ። ወደ አማቴ ልጅ ወደ ዮናስ የመጣው የእግዚአብሔር ቃል የመጀመሪያው ቃል ምን ይላል? ተነስ። በዚህ በራዕየ ዮሐንስ ምዕራፍ 20 ቁጥር 6 ብዙ ወቅዱስ ውእቱ ዘረከበ ክፍለ በትንሣኤ ተትቀድም መሲሕ አለ።
በፊተኛው ትንሣኤ ግን ተርታ ጽዋ ፈንታ ያለው ሰው እሱ ንዑድና ክቡር ነው። የፊተኛው ትንሣኤ የተባሉት ትንሣኤ ሕሊናና ትንሣኤ ልቡና ናቸው። በትንሣኤ ሕሊናና በትንሣኤ ልቡና ያልተነሳ በትንሣኤ ዘጉባኤ ተነስቶ መንግሥተ ሰማያትን አይወርስም። የፊተኛው ትንሣኤ ማለት ትንሣኤ ሕሊናና ትንሣኤ ልቡና ነው። ትንሣኤ ሕሊና ማለት ተዘክሮተ እግዚአብሔር ነው። ትንሣኤ ልቡና ማለት ፈቃደ ካህንን ምክረ ካህንን ሕገ ቤተ ክርስቲያንን ጠብቆ በሥጋው ደግሞ በደጀ ሰላሙ ነጋደ ኪዳን መሽተለ ቁርባን ገስግሶ በዛው ጸንቶ መሞት ነው። እንዲያ ካልሆነ በፊተኛው ትንሣኤ እድል ተርታ ጽዋ ፈንታ ያለው ሰው እሱ ንዑድና ክቡር ነው። ሁለተኛው ሞትም በእርሱ ላይ አይሰለጥንበትም ይላል። ከዳግም ሞት 50 ዓለማት መጋቢ ዓለማት እግዚአብሔር ይሰውራል። አላችሁ እንዲያው ነገር ለማሳመር ሳይሆን የእኛ ድርሻ እንዲህ ማለት ስለሆነ ተነስ አለው። እሺ ማን ነው ተነስ የተባለ? ዮናስ። ሳይነሳ ሰው ያገለግላል፣ ይሰራል። ተግባረ ሥጋ ወይም ተግባረ ነፍስ ሰው ሳይነሳ መስራት አይችልም። መነሳት ግን እንዲህ ቁጭ እንዳላችሁ እነሳት አይደለም። አሁን ምን ሆናችሁ ነው ያላችሁ እናንተ? ንገሩኝ አንድ ላይ። ተቃራኒው ምንድን ነው? ውሸታችሁ። የተቀመጠ ሰው ምንድን ነው የምትሉት? ተቃራኒው ምንድን ነው? የመቀመጥ መቆም ነው። የተኛን ሰውሳ እሱ ነው። ሰው ሲቀመጥ መሬታዊ ነኝ፣ ሲቆም ሰማያዊ ነኝ፣ ሲተኛ ሞት አለብኝ፣ ሲነሳ ትንሣኤ ዘጉባኤ አለ ማለት ነው። ቢያንስ ከጠፋችሁ ይኸው ማስታወሻ ይሁናችሁ። ቢያንስ ሞትን ከረሳችሁ ስተኙ አስቡት። ባለፈው እንትና የወረወሩት ላውንቸር ምንድን ነው የሚባለው? ሮኬት። ያን ጊዜ የወደቀ ጊዜ ካልጋው ተስፈንጥሮ ይወደቃል። ምንድን ነው ኢምፓክት ሪስቴል አካባቢ ኤርፖርት አካባቢ ያለ አልጋው አንጥሮ ዝም ብሎ የጣለው ማለት ነው። ያ ሲሆን ደግሞ ያልነቃል ምን ያልሰማ ታድሎ ድብን ያለ ነጎዳ ትልቅ መብረቅ ደጃ ሞልቆ ኃይለኛ ዝናብ ዘንቦ አድሮ እንደው ጧት አይኑ እያሻሸ ሲነሳ ተዘዋል ይላል ታድሎ። ስለዚህ የተኛን ሰው ምን ትሉታላችሁ? ስትተኙ ትራሳችሁ ወደ የት ነው? በኔ ሞት ከአራቱ ቤት አቅጣጫ እስኪ ንገሩ። ስትተኙ ከቤታችሁ አልጋው ትራሱ ወደ የት ነው? አንድ ላይ ንገሩ። አልጋው ወደ የት ነው? ትራሱ ወደ የት ነው? መልካም ይበቃኛል። ሰው ሲቀበር እንዴት ነው የሚቀበረው? ጭንቅላቱ ወዴት ነው የሚሆነው? ወዴት? ሊቃውንቱ ልጠይቅ። ወደ ምዕራብ ነው። ግንዘቱ የካህናት፣ የዲያቆናት፣ የመነኮሳት፣ የምዕመናት ስርዓቱ የተለየ ነው። ወደሱ አልገባም። ሲቀበር ግን ምስራቅ ቤት ነው። እስኪ ያሳዩ እጃችሁን ዘርጉና ምስራቅ ወደ ምስራቅ ተመልከቱ። እጃችሁን ምስራቅ በዚህ ነው። ስለዚህ ሲቀበር እንዲህ ነው የሚቀበር። እንዲህ ተንጋለው። ከቤታችሁ ስትተኙ እንደዛ ነው መታኛት ያለባችሁ። ስትነሱ ወዴት እንድትነሱ ነው? ምስራቅ ማናት? ምስራቃት አይዘና ወዳ ቅድስት ድንግል ማርያም ሰረቀ ወጣ ምስራቅ መውጫ ፀሐይ ጽድቅ ኢየሱስ ክርስቶስ ከእርሷ ተወልዷል። ክርስቲያን ሲሰራ መዳንን አስቦ የዘላለም ሕይወትን አስቦ፣ ሲናገር የዘላለም ሕይወትን አስቦ፣ ሲነግድ የዘላለም ሕይወትን አስቦ፣ ሁሉንም እንዲህ ነው። በዚህ ውስጥ አሁን ነጋዴ ትኖራላችሁ። አባቶቻችሁ ሲመክሯችሁ ተይ ወለተ ማርያም ኧረ እባክሽ እንደው ለነሳ ሕይወት ምኪ ኧረ እንደው ለሥጋው ደግሞ ሞት በየደጁ በሆነበት ዘመን አሁን ደግሞ ያስደስታል ብለው ሲመክሩ አይ አባ እንደው ይህን ስራ ካልተውኩት እንደው እንዴት ብዬ ማለት አልገባኝም። ነጋዴ ትኖራላችሁ። እሰየው ነግዱ። ምን ትነግዳላችሁ? ጤፍ በጅምላ የምትረከቡ፣ በርበሬ ባልትና የምትሸጡ፣ ሙዝ ቅቤ የምትሸጡ ትኖራላችሁ እኮ። ቤተክርስቲያን ያለችው ይልቅስ በደንብ ስሙ። ሙዝ የምትነግዱት ከቅቤ ሻጮች ጋር ተመሳጥራችሁ ከቅቤው ላይ ሙዝ አትጨምሩበት። አንድ ቤተክርስቲያን የምትለው ይሄንን ነው ያላሰጠው። በርበሬ የምትነግዱ ሰዎች ካላችሁ ወረታ አካባቢ ቀይ አፈር ይኑር አይኑር ባላውቅም ቀይ አፈሯን ፈጭታችሁ አትቀላቅሉባት ነው የምትለው ቤተክርስቲያን። በሚዛን ጥላችሁ ከአርሶ አደሩ ጤፍ እንዲህ ጥራጥሬ የምትረከቡ ካላችሁ እየሯን አታበላሽዋት። እየሯን
ነው የምትለው ቤተክርስቲያን። እንደው በሆቴል ያላችሁ ሰዎች ደግሞ ሚዛኗን ማለት ነው እይር ማለት እይር ትባላለች አይደል? ሆቴል አካባቢ ያላችሁ ሰዎች ደግሞ እንዲህ ጃምቦ የምትሸጡ ቢራ ድራፍት የምትሸጡ ካላችሁ ደግሞ እንዲሁ የጠማው ሰው ጅል ነው መጥቶ ግልጥ ነው የሚያደርገው መጀመሪያ አካባቢ ያለው። ከዛ በኋላ ምናልባት ክፉ ጠብ የለመደ ካልሆነ ራሱ ላይ ይወጣና አነጋገሩም ይቀየራል፣ እንቅስቃሴውም ይቀየራል። እንዲያ ከሆነ በኋላ 5 ጠጥቶ የ10 አታስከፍሉት ነው የተባላችሁ። ሆቴል አካባቢ ያላችሁ እንጀራ የምትሸጡ እኔ በየአይነቱ አዝዣችሁ እንዲያው አልከፍትልኝ ብሎ ሳልበላው ስቀር የተረፈውን እንጀራ ፍርፍር ስትታዘዙ ፈርፍራችሁ አትስጡ ነው የተባላችሁ። አትነግዱ አላለችም። ካልነገዳችሁማ አስራት በኩራቱን ማስቀደሻውን ከየት ታመጡት? ልትሰርቁ ነው እንዴ? አርሶ አደር የለ አላለን እንዴ? ደንበር አትግፋን የተባለ የሰው ነዶ አትስረቅ። ያንተ ሩዝ እያላጭደ እዚያ የታጨደውን አመጣህ አትጨምረው፣ ይዞ ነው የሚጠፋ ያለ ሐሰት በእውነት እርግጠኛ ነው። ተማሪም ትኖራላችሁ። እሰየው ልናገር ሁሉንም ልንካ አትኮርጁ ነው። አታጥኑ አልተባላችሁም? ከኤ ጀምሮ እስከ ሆነ ነገር የምትሸመድዱበትን አይናችሁን በመገልበጥ እንዲህ ብላችሁ ከአንደኛው ተራ ቁጥር እስከ 10ኛው በአንዴ ፊልም የሚያደርግ ተማሪ አለ። ኤቢሲዲ ብሎ ምርጫው እሱን ከማድረግ ይልቅ ያንን አይን ሌሊት ብድግ ብለህ ለማንበብ ተጠቀሙ። እንደዛ ብሎ የመጣው እውቀት የውሸት እውቀት ይሆንና የውሸት ዲግሪ፣ የውሸት ፒኤችዲ፣ የውሸት ፕሮፌሰርነት ይሆንና ሚዲያ ላይ ቁጭ ብለህ ከኬጂ ያነሰ ንግግር እየተናገርክ አገር አታባላል። ምን ቀረኝ? መንግስት ሰራተኛ የምትከፈል ደሞዝ አለች በወር ሰርተህ ከዛች ውጪ አታምጣ። የመወሰን ስልጣን ከተሰጠህ ስልጣንን ተጠቅመህ አትብላ፣ አትስረቅ። ጸረ ሙስና ኮሚሽን ምን ያደርግልሃል? አንተ ክርስቲያን እኮ ነህ። ኖረ ለአንተ ምን አገባ? አትስረቅ ያለ ቅድም የነገረ 50 ዓለማት መጋቢ ዓለማት አሃዚ ዓለማት እሱ እግዚአብሔር አለ አይደል እንዴ? ጸረ ሙስና መጥቶ እስኪነግርህ ለምን ትጠብቃለህ? አትስረቅ ብሎ ቅድም የእግዚአብሔር ቃል ነግሮ የለ። ይሄ መነሳት ሳይሆን መውደቅ ነው። ዘግጠናል ሁላችን። እንደ ሀገር ስታስቡት ትልቅ የምትሉት ሰው እንዴ አባ ከሆነ አባ ጨጓሬም አባ ይባላል። እንደዛ አልሆን ያለበት ዘመን ሽማግሌ እንደ ሽማግሌ አልሆን ስላለ ልጆች አያከብሩትም። አሳዳጊን አይባርከው እያለ ይረግማል ከመመረቅ ይልቅ ትውልዱን ለማኝ አደረገ። ወልዳችሁ የተጠቀማችሁ አባቴ እግርን ልጠብቅ እናቴ እንዲህ ላድርግልሽ የምትባሉ ስንቶች ናችሁ በዚህ ዘመን? ኧረ ጉዳይሽ አይደል እንዴ? አባቱን በእርግጫ እናቱን በጥፊ የሚመታው ልጅ ይበላችሁ። ተው እንጂ አንተ እያተስደበን አትሉ። አስተዳደጋችሁ ነው። በቤታችሁ ያለውን ነገር ፈትሹ። ይህ ሁሉ መነሳት ሳይሆን ውድቀት ነው። እንነሳ። ተነስ። ያልተነሳ ሰው ስራ አይሰራም። ከኔ ጋር ናችሁ? መነሳት ነው ይሉን ያናገረ ተነስ አለውና ከተነሳ በኋላ ተልእኮ ሊሰጠው ነው። ያልተነሳ ሰው ተልእኮ መቀበልና መፈጸም አይችልም። ምን አለው? ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ። ተነስ ተባለ፣ ተነሳ። ተልእኮ ተሰጠው። ምን? ሂድ። ወደ የት? ወደ ነነዌ። ሲጠሩን ምን ይባላል? ጨርሱት። ሲጠሩን አቤት፣ ሲልኩን ወደ የት ሳትሉ አትሂዱ። ነውር ነው። የት እንደምትሄዱ ለምን ጉዳይ እንደምትሄዱ ተልእኮውን ከሚሰጣችሁ ሰው በደንብ ማዳመጥ ያስፈልጋል። ኢትዮጵያዊ ንግግር አለ አይደል? ሲበሉ የላኩት ይባላል አይባልም? ነው ታስችል ሲበሉ የላኩት። እናንተም ስትልኩ ችግር አለባችሁ። ስትመለስ ይችን አደርግልሃለሁ ብላችሁ ታሳስታላችሁ። ምግቡን እያሰበ ተልእኮውን ይረሳዋል። ተመልሽ እንደው ጎርሽ ያነገር ነው እያለ የተላከበትን ጉዳይ አይደለም። እሱን የሚጎርሰው የተላከበትን ከፈጸመ በኋላ ነው። እርቃም ሳይረገጥ ኮረቻ ላይ ወጣ። ዘመዴ ምን ላደርግ ነው የሚሄድ ብሎ እንኳን ቢጠይቅ ምክንያቱ እዛው ተጽፏል። ክፋታቸውም ወደፊት ይወጡታልና በእርሷ ላይ ስበክ። ምናቸው? አንድ ላይ ነገሩ። ሁላችሁ ማፊያ ያላችሁ ትናንት የተማራችሁ አንድ ላይ ነገሩ። የጌታ መስጥሮት አለ። ክፋታቸው ወደ ማን ወጣ?
ንገሩኝ እንጂ ክፋታቸው የነነዌ ሰዎች ወደ ማን ወጣ? ማን ፊት ደረሰ? ምናቸው? አውጣኝ መድኃኒዓለም። የኢትዮጵያ ልጆች እኛ ኢትዮጵያ ላይ የሚፈሰው የደም ጎርፍ እኛ በከፊል እግዚአብሔር በምላት የሚያውቃቸው በየበረሃው ወድቀው የቀሩት የማን ክፋት እግዚአብሔር ፊት ደርሶ ነው? ጸሎታችን መስዋዕታችን ቢደርስልን አይሻልም? እንደዛ አይሻልም? እንዴት ባለ ልብ ተጸልዮ፣ እንዴት ባለ ልብ ተቁሞ ነው ቁመቱ ሰዓታቱ፣ እንዴት ባለ ልብ ተቀድሶ ነው ቅዳሴው። በዓይነ ምሕረት ከነጸርን ጥሩ ይመልከተን እንጂ ይማረን አምላክ ማለት የሚሄድበት ጉዳይ ምንድን ነው? 120 ሺህ የሚደርሱ ህዝቦች ያሉባት ናት ነነዌ። የዛሬዋ ፔት ትባላለች። ክፋታቸው ወደፊት ይወጡታል። ሂድና ስበክ ተመለሱ። የምሕረት አምላክ ክብርና ምስጋና ለስሙ ይሁን። ሁሉም ማድረግ ሲችል ተመለሱ ነው። በዚህ በትንቢተ ሕዝቅኤል ምዕራፍ 18 ቁጥር 32 የመጨረሻው ቁጥር ነው። ተመለሱና በሕይወት ኑሩ ይላል። ተመለሱና በምን ኑሩ? በምን ኑሩ? የማይናገር አፍ ይታየኛል። አፈር ብላናት አልበሉም ማለት ነው። በምን ኑሩ? ሕይወት ማለት ምን ማለት ነው? ትንሽ እስኪ ስለ ሕይወት ልንገራችሁ። አጭር መጽሐፈ ኪዳንና ትምህርተ ኅቡዓት ላይ ይተረጎማል። ቅዱስ ሕያው የሚለው ልዩ ሕይወት ማለት ነው። ማለት ልዩ ከምን? ሕይወት በስንት ይከፈላል? በ3 ልዩ የተባለው እግዚአብሔርን ከዚህ እናስገባ ልዩ ሕይወት ነው እሱ። ሌላ ሕይወት ምንለው በ3 ይከፈላል። ሕይወት ሰብአዊ፣ ሕይወት እንስሳዊ፣ ሕይወት መላካዊ። ሕይወት መላካዊ በተፈጥሮ ትሰጣለች፣ እንደተሰጠች ትቀራለች፣ በሞት አትወሰድም። ሕይወት እንስሳዊት በተፈጥሮ ትሰጣለች፣ በሞት ትወሰዳለች፣ እንደተወሰደች ትቀራለች። በመካከል ያለው የሰው ልጅ ነው። ሕይወት ሰብአዊት በተፈጥሮ ይሰጣል እንደሌሎቹ፣ በሞት ይወሰዳል እንደ እንስሳቱ፣ በትንሣኤ ዘጉባኤ ትመለሳለች። ልዩ ነው የሰው ልጅ ሕይወት። ሕይወት ማን ነው? ራሱ ቅዱስ እግዚአብሔር። ሥጋዬን የበላ ደሜን የጠጣ ምን አለ? ጨርሱት እናንተ የሰማችሁ ጨርሱት። የመለሳችሁትን የኖራችሁ ስንቶች ናችሁ? እሱ ነው ችግሩ። ጥቅስ የጠቀሳችሁ ግን የምትኖሩ ስንቶች ናችሁ? ይህን አሁን እግዚአብሔር ያሳያችሁ፣ አምላክ ያስመልክታችሁ። 5 ሊትሩ ዘይት በ400 ብር እዚህ አካባቢ የተሸጠ ነው የሚባል ሰልፉ ባህር ዳር አይገባም? ሰልፉ ባህር ዳር አይገባም? የዘላለም ሕይወት የምታሰጥ ሪፈራል ሆስፒታል፣ ወደ ሰማይ መብረሪያ ፕሌን ቅዱስ ቤተክርስቲያን ውስጥ የሚናኘውን ለመቀበል ስንቱ ተሰለፈ። እንዲህ አይነት ንጽጽር ካልሰራችሁ ከሰውነት ተራ ወጣችኋል ማለት ነው። አዋጭነት የሌለው ንግድ ውስጥ የገባችሁት ከመክሰር ያለው። ልመለስ። ዮናስ ግን ይላል ነገር መጣ። እግዚአብሔር ምን አለው? የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስ፣ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደ ፊቴ ደርሷልና በእርሷ ላይ ስበክ ነው የተባለ። ከማን ነው ይህ ቃል የመጣው? ከቅዱስ እግዚአብሔር። ወደ ማን? ወደ ዮናስ። ትእዛዙን የሰጠው ማን ነው? ቅዱስ እግዚአብሔር። ዮናስ ግን ካለ ነገር አለ ማለት ነው። የመጀመሪያው ሐሳብ አፍራሽ ነው። በት ካለ ነገር አለ ለተማራችሁት። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ሲኮበልል ዘንድ ተነሳ። ማረኝ፣ ከዚህ አውጣኝ። ቅድም ተነሳ አለው። ለምን? ለመዳን ሕይወት፣ የእግዚአብሔርን ፈቃድ ለመፈጸም የቅድሙ መነሳት። ዮናስ ግን ገለበጠውና ወደ ምን ተነሳ? ለመኮብለል ተነሳ። ገለበጠው። ይሄም መነሳት ነው፣ ያም መነሳት ነው ቃሉ። ተግባሩ ግን ይለያያል። ወደ ተርሴስ ኢዮጴ የሚባል ባህር አለ። ጉዞ በመርከብ ነው። ወደዛ ወረደና ወደ ኢዮጴ ወደ ተርሴስ የሚወስደውን እናንተ አሁን እዚህ መናኸሪያ ስትገቡ ምን ሀገር ነው የሚካሄድበት? እዚህ መናኸሪያ ላይ አለ እንጂ ትራንስፖርት ወዴት ባህር ዳር
ደግሞ ወዴት ይወጣል? ወደ ምንድን ነው? ስለዚህ ገብታችሁ ትጠይቃላችሁ። ይሄ የትኛው መኪና? የደብረ ታቦር። እሱም ዮናስም ያደረገው ወደ ባህር ወረደና ልክ ጣና ሄዳችሁ ጣና ትራንስፖርት ላይ ወደ ዘጌ የሚሄድ የትኛው ነው? ወደዚህ ብላችሁ እንደምትጠይቁት ጠይቆና አገኘ። ወደ ኢዮጴ ወረደ። ምን አለ? ወረደ ይላል። ብዙዎቻችን ወርደናል እኮ በዚህ ዘመን አዛኝ፣ በአነጋገራችን ወርደናል፣ በአስተሳሰባችን ወርደናል። ኢትዮጵያዊ ክርስትናውን ተውት፣ ኢትዮጵያዊነት እኮ የወረደበት ዘመን ነው። ክርስትናማ መንፈሳዊነትማ በጣም ይርቃል። የወረደው የተነሳው የማንን ፈቃድ ለመፈጸም ነው? የራሱን ፈቃድ። ዮናስ ይህን ያደረገው ለምንድን ነው? ዮናስ ቢል ርግብ ማለት ነው። አንድም የዋህ ማለት ነው። ያው ርግብ የዋህ ናት። እኔ ሂጄ ትጠፋላችሁ ብዬ አስተምሬ ትምህርቴን ሐሰት ሊያደርገው ነው። የእሱ ምሕረትና ቸርነት መቼም ማለቂያ የለውም። ትጠፋላችሁ ብዬ ሳይጠፉ ቢቀሩ እግዚአብሔር ያሳያችሁ። እንዲጠፉ ነው እንደሚፈልግ ድሮስ እሱ እኮ የሚለው አሁን እኮ እንዳልኩት ይሁን እኮ ነው የዮናስ ክርክር። አንተ መሐሪ ነህ፣ ትጠፋላችሁ ብዬ ነው የተናገረ። ሳታጠፋቸው ብትቀር ሐሰተኛ ነብይ ልታስብለኝ የኔው ማለት በረከቱ ይድረስ። አዛኝ የጥፎ ማለት ነው። ሌላው ነገር ዛሬ እኮ ለራሳቸው ክብር ብቻ የሚጠነቀቁ ቤተክርስቲያን ሽጠው የበሉ ብዙዎች አሉ። ምንም ጥያቄ የለውም። በድፍረት ነው የምንናገረው፣ በተጨባጭ የምናውቀው ስላለ ቅድስት ቤተክርስቲያን አጽዳቂተ ነፍስ አጽጋቢተ ከርስ ይሏታል። ምርፋቅ ላይ ካላችሁ እንግዲህ ምርፋቅ አለው በዚህ ከተማ አለ ጽዬ ደረቀን አለ የሆነ እንግዲህ መልስ ከነሱ ካልተገኘ የለም ማለት ነው። ወይ መልቶ ዝም ብሏል ወይ የለም። ኢዮጴ ወረደ። ኢዮጴ የባህሩ ስም ነው። ወረደ ጠየቀ። ከዛ ምን ይላል መሰላችሁ? ከኔ ሞት በደንብ አዳምጡ እናንተ ጠላቶችም ነው። ወደ ተርሴስም የምታልፍ መርከብ አገኘ። ጠየቀና አገኘ። ኢዮጴ ያለው ባህሩን ነው። ጠየቀ። የት ነው የሚሄድ ሲባል ተርሴስ የምትሄደውን አገኘ። ከእግዚአብሔር ተቃራኒ ሐሳብ እግዚአብሔር ቅዱስ ሥጋዬን ክቡር ደሜን ተቀበሉ አለ። እኛ የምንቀበለው ሌላ። እግዚአብሔር ተፋቀሩ አለ። እኛ ገልብጠን ተረጎም ነው። እንጋደላለን፣ እንባላለን። ባልና ሚስት እንኳን አንድ አልጋ ላይ እየተኙ ተፋቅረው መኖር አቅቷቸዋል በዚህ ዘመን። መለስተኛ ጦር ግንባር የሚመስል ስንት ትዳር አለ መሰላቸው። አዛኝ ወደ ኢዮጴ ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። መልካም። ከእግዚአብሔርም ፊት ከማን ፊት? ጥሩት ግድ የላችሁም። የእግዚአብሔርን ስም የጠራ ይልናል። ከማን ፊት? ከእግዚአብሔርም ፊት ኮብልሎ ከእነርሱ ጋር ይላል። ሌሎች ተሳፋሪዎች አሉ። ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። ትኬት ተቆርጦ ነው የሚገባው ማለት ነው። ዋጋ ሰጥቶ ገባ ነው የሚላል። ከገባ በኋላ ከፈለ አይደል? ትኬት ቆራጩ በር ላይ ነው ያለው ማለት ነው። ዋጋ ሰጥቶ ገባ። ምን ሰጥቶ? ይህ ዋጋ የተከፈለው ፈቃደ እግዚአብሔርን ለመፈጸም ነው? ኃጢአት ለመስራት? ኃጢአት ለመስራት። የታደለ ገንዘብ አለ፣ ያልታደለ ገንዘብ አለ። የታደለ እንጨት አለ፣ ያልታደለ እንጨት አለ። የታደለ ድንጋይ አለ፣ ያልታደለ ድንጋይ አለ። የታደለ እንጨት ዕፀ መስቀሉን ዋጋንንትን ያስርዳል፣ ያንቀጠቅጣል። ያልታደለ እንጨት የጠበንጃ ሰደፍ ሆኖ የእግዚአብሔር ትእዛዝ ይሻርበታል። ትክክል የሚለው የታደለ ድንጋይ ቤተ መቅደስ ተሰርቶበት ሁሌ ስብሐተ እግዚአብሔር ይደረስበታል፣ ሁሌ ይታጠናል፣ መላእክት ይጎበኙታል። ያልታደለ ድንጋይ ጭፈራ ቤት ተሰርቶበት የውሸትን ውሃ ይፈስበታል። ይቀጥላል። ከየትኛው እንደወር ራሳችን የዚህ የዮናስ አሁን ለመርከቡ የትራንስፖርቴሽን ጉዳይ የተከፈለው ገንዘብ ፈቃደ እግዚአብሔር ለመፈጸም ሳይሆን ለመጣስ ነው። ፈቃደ እግዚአብሔር ለመጣስ የተከፈለ ዋጋ፣ ለመስከር የተከፈለ ብር፣ ለዝሙት የተከፈለ ብር፣ ግደልልኝ ተብሎ የተከፈለ ብር፣ ቅጥር አሳልፈኝ ተብሎ የተከፈለ ብር፣ እንዲያው ጉዳይን ቶሎ አስፈጽምልኝ ተብሎ የተከፈለ ብር ያልታደለ ገንዘብ ነው። ተሰምቷችኋል? ለሙስና የተከፈለ ብር፣ ሌላውን ደፍጥታችሁ ለማለፍ፣ መሬቱን ስታገኙት በሙስና፣ ቤቱን ስትሰሩ በሙስና። እንዴት ያለ ቤት ነው! ትከፍሏታላችሁ ያለ ሐሰት በእውነት ለጊዜው ያልደረሰ ይመስላችኋል እንጂ
የሰው ገንዘብ መልሶ ያስከፍላቸዋል። ክርስቲያኖች እኛ ክርስቲያን ስለሆነ ነው እንዲህ ጥርት ባለ ንግግር መነጋገር ያለብን። ከዛስ የሆነው ምንድነው ነው? እግዚአብሔርን በባህሩ ላይ ማን ዮናስ እንግዲህ ገባ። ጉዞውን ወዴት አደረገ? ንገሩኝ እንጂ ወዴት አደረገ? እግዚአብሔር ወዴት ነው ሂድ ያለው? እግዚአብሔር ወዴት ነው ሂድ ያለው? ወደ ነነዌ በሉ እስኪ። እሱ ግን ገለበጠውና ወዴት ሄደ? ከማን ፊት ኮብልሎ? ይቻላልን ከእግዚአብሔር ፊት መኮብለል? አዚ ዓለም በራሁ እንላለን። ዓለምን በመዳፉ ነው ያዘው። ከሱ ኮብልልን ወዴት ነው የምንሄደው? ሀጁ ላይ ሆኖ መኮብለል ይቻላል? ሀጁ ላይ ሆኖ ዝሙት መስራት ይቻላል? እየሰራ አይቻልም ይሉኛል። ህፃናት እናንተማ ልክ ናችሁ፣ በረከታችሁ ይደረሰባችሁ። እነሱ የራሳቸውና የሚመልሱ አላችሁ ምዕመናን። መልካም እግዚአብሔርም በል እንግዲህ ዮናስ እንደዛ ረክ በባህሩ ላይ በማን በኢዮጴ ላይ ታላቅ ነፋስ አመጣ። ምን አይነት ነፋስ? ምን አይነት ነፋስ? በባህርም ላይ ታላቅ ማዕበል ሆነ። ታላቅ ነፋስ ከመጣ ታላቅ ማዕበል ይነሳል። ታላቅ ማዕበል ከተነሳ የመርከቧ ጉዞ አደጋ ላይ ይወድቃል። በመርከብ ውስጥ ያሉትም እንደዛ። ጣና ላይ ጉዞ ስናካሄድኛ የሰዓት መመለሻው ሰዓት ሞገዱ ሳይነሳ ማዕበሉ ሳይነሳ ብለን ነው ቶሎ የምንመለስ። ታላቅ ማዕበል ሆነ። ከዛስ መርከቢቱም ልትሰበር ቀረበች። ምኒቱ እንዲያው በኋላ ጊዜ እንዳያጥረኝ ተርጉሜ ልሄድ። ለጊዜው አንድ ሁለቱም ብቻ መርከብ የተባለች ከሩቅ ሳንሄድ እቺ ቤት ናት። ማናት? ቅድስት ጨምሩበታ። አይልመድባችሁ እንደዚህ አይነት ንግግር። ቅድስት ቤተክርስቲያን በሉ። መርከቧ ማናት? ተሳፋሪዎቹ ምዕመናን፣ ቋጥለኞቹ አሉ። ኖቲያስ ይላቸዋል፣ መርከበኞች ይላቸዋል። በኋላ አመጣበታለሁ። ለጊዜዎችን አልኳችሁ። ሌላስ ኢትዮጵያ። መርከቧ ማናት? ሀገራችሁን አትወዱም? መርከቧ ማናት? ልትሰበር ቀረበች። መርከቧ ማናት? የመጀመሪያው እኔ አፈር በበላው ልትሰበር ቀረበች። ግማሹ በውስጥ አገልጋዮቿ፣ ግማሹ በውጭ ጠላቶቿ። መርከቧ ግማሹ በውስጥ በተኛው በዮናስ፣ ግማሹ በውጭ ባሉት በአሳ ነባሪዎች በማዕበሉ መለሳሉ። መርከበኞቹም ይላል ልትሰበር ቀረበች። ታላቅ ነፋስ መጥቷል። ፈቃደ እግዚአብሔር ተጥሶ በሀገር ላይ ምሕረትና በረከት ይወርዳል ብሎ ማሰብ ምን አይነት ጅልነት ነው? እየሆነ ያለው እኮ መሆን ያለበት ነው የሆነው። ምሕረት የሚገባዋል ወንድማ። ያ ራሱ ቅሎ የሆነው እንደ ቸርነቱ እንጂ እንደኛ ቢሆን ኑሮማ ሰማይን አድ ብሎ በተጫነ መሬት ተከፍቶ በዋጠ። እኔም የኔን እናንተም የእናንተን ታውቁታላችሁ። በዓመት አንድ ቀን ጉባኤ ተሰርቶ ለውጥ አይመጣም። ነጋለ ኪዳን መሸለ ቁርባን የምታገለግሉትን አገልግሎት የሚያዳምጥ ልጅ ካላፈራችሁ አፈር ልብላ። አባቶች ያዝናሉ። የወላድ መካን መሆን እንዴት ያሳዝናል! መርከበኞቹን ፈሩ። መርከበኞቹ ማለት እነማን መሰሏችሁ? ተሳፋሪዎቹ አይደሉም። ካፕቴኖች አሉ አይደል? ታውቃላችሁ? መርከብ ካፕቴኖች አሉ፣ ረዳቶች አሉ የሚያስነሱ፣ ከላይ ደግሞ መልቁን የሚጥል አለ። እነሱ ነው የፈሩት። ለምንድን ነው የፈሩ መሰላችሁ? ኢዮጴ በዛ ሰዓት እንደዛ አይነት ማዕበል ተነስቶበት አያውቅም ካላቸው ልምድ። ጣና በጧት 4 ሰዓት ላይ ማዕበል የለውም። 4 ሰዓት ላይ ማዕበል ከተነሳ ጣና የሆነው ነገር አለ፣ መጠየቅ አለበት። ኢዮጴ እንዴ እዚህ ሰዓት ምን እንደዚህ አይነት ማዕበል ተነስቶ አያውቅም ብለው ፈሩ። ማን ነው የፈራ?
መርከበኞቹ በሉ ለታርጉም የመጀመሪያው መርከቧ ማናት? ማናት? መርከበኞቹ እነማን ናቸው ከተባለ የመጀመሪያው ዋናው መርከበኛ መልሕቁን የሚጥሉት መላከ ገነት ናቸው። በዚህ ልናገር። ረዳቶቹ ካህናቱ፣ መምህራኑ፣ ዲያቆናቱ ናቸው። መርከበኞቹ ከተሳፋሪው ቀድመው ፈሩ። ፍርሃታቸው በበጎ ሊተረጎም ይችላል። ለምን? ጉዳቱን ስለሚያውቁት ለምዕመናን ስለሚጨነቁ ተደርጎ ሊተረጎም ይችላል። መርከበኞቹ ሲፈሩ ምን አደረጉት ልጅ እንደሆነ መርከበኞቹ ፈሩ። ተሳፋሪው ምን አደረገ መሰላቸው? ሽንኩርት የጫነ ይኖራል፣ ምሳሌ ነው። እሺ፣ ጥሬ ጨው የጫነ ይኖራል፣ ቡና በኩንታል የጫነ ይኖራል፣ ልመደው ጨው የጫነ ይኖራል፣ ብቻ በሸቀጣ ሸቀጥ የጫነ ይኖራል። ምን አደረጉ? መርከቧ ምን ልትሆን ቀረበች? ታዲያ ዝም ብለው ይዩ? አይናቸው እያየ ይሳሙ እንዴ? የመፍትሄ ሀሳብ መፈለግ አለባቸው። የመፍትሄ ሀሳብ ቁጥር 1 ምን አደረጉ? የሚከተለው እያንዳንዱ ማለት የመጀመሪያው መፍትሄ ያደረጉት እንዴት ደስ ይላል! ኢትዮጵያ ሀገሬ ቅድስት ኦርቶዶክሳዊት ተዋሕዶ እናቴ ይህንን የመጀመሪያ አድርጋ ስትሰራ ቆይታለች። በኮቪድ ጊዜ፣ በጦርነቱ ጊዜ ምህላ ምን አለ መሰላችሁ? እያንዳንዱም ተሳፋሪ ወደ አምላኩ ጮኸ። ወደ ምኑ ጮኸ? ወደ ምኑ ጮኸ? ማዕበሉን ያመጣው ማን ነው? መጀመሪያ ታላቅ ነፋስ ያመጣ ማን ነው? ቅድም ታላቁን ማዕበል ያመጣው ማን ነው? መርከቢቱ የምትጓዝበትን ውሃውን የፈጠረ ማን ነው? ለሚችለው ራሳቸውን አሳልፈው ሰጥተዋል። ጣዖት የሚያመልከው ወደ ጣዖቱ ብቻ አምላክ ነው ወዳለው ወደ አምላካቸው ጮሁ። መፍትሄ ቁጥር 1 ነው። ችግር ገጥሟል። ስለዚህ ምን ማድረግ ነው? ትልቁ መፍትሄ ምንድን ነው? ሁላችንም እንዳንድ ልብ መካሪ፣ እንዳንድ ቃል ተናጋሪ ሆኖ አቤቱ ይቅር በለን ማለት ነው። አቤቱ መርከቢቱ በእኛ ኃጢአት ምክንያት ልትሰበር ነው። አቤቱ ቅድስት ሀገር ኢትዮጵያ የድንግል አስራት ሀገር፣ ስንት ቅዱሳን በኪደተ እግራቸው የባረኳት ሀገር፣ ራሱ ክርስቶስ በስደቱ ጊዜ መጥቶ ጣና ቂርቆስ 3 ወር ከ10 ቀን የተቀመጠባት ሀገር፣ በሲያት ገብቶ እነ ዋልድባን እየባረከ 4 ማዕዘን አስራት አድርጎ የሰጣት ሀገር፣ በልጆቹ አሁን በመጣ ነው ጉዶች አባቶቻችን በማንመስል ልትጠፋ ነውና አቤቱ ይቅር በለን ነው መፍትሄው። ዝቅ ስንል ባለድርሻዎች ይኖራሉ። 1 መርከቢቱ መጮህ፣ ወደ አምላክ መጮህ 1። ሁለተኛ ደግሞ ምናልባት ከብዷት ቢሆን ብለው ኩንታሉን እያነሱ ወደ ባህር አይናስ እግዚአብሔር ይመስገን ስንቱን ኩንታል አስታረፋ ዛሬ ስንቱን ሰው አገስተው እንዳይታያችሁ እንደርስበታለን። የእሱን ነገር ተውት ነው። መጮህ እንዳለው ነው። አቤቱ ይቅር በለን እያሉ ያዝያዝማ ከብዷት ይሆናል። ጥሬ ጨውን ቡናውን ባህር ወንቶት ቀረ ይጥላሉ። መርከቢቱ የምትቀልላቸው በውስጧ የነበረውን ዕቃ ወደ ውጭ ጣሉት። ኧረ መጣል የነበረበት እሱ አልነበረም። አይ እያልን ነው አሁን እኛ ቀርብ። መፍትሄ ግን አልመጣለ። ይጮሃሉ፣ አሁንም ይናወጣል። ልትሰበር ቀረበች። ይጥላሉ፣ እቃው ሊያልቅ ሆነ። ወረታቸው ራሱ ዜሮ ሊሆን ነው። አሁንም መፍትሄ ነው። እንዲህ ካደረጉ በኋላ ቀጠሉ። የነበረውን ዕቃ ከጣሉ በኋላ ዮናስ ግን ይላል እግዚአብሔር ይልታዛኝ ልዩማ የሚጮሁት ወደ አምላካቸው እየጮሁ መርከቧ ጭነት ገብቷት ይሆናል ብለው መፍትሄ እየፈለጉ፣ ዮናስ ግን ወደ መርከቧ ማናት? ወደ መርከቡ ውስጠኛው ክፍል ምንድን ነው? ቤተክርስቲያን ስንት ክፍል አላት? ማን ማን ይባላሉ? ከውጭ ጀምሩ። ቅኔ ማህሌት፣ ቅድስት፣ ከዛስ። ስለዚህ ውስጠኛው ክፍል የትኛው ነው? እሺ። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበር። ምን ብሎ ነበር? ቅድምም ወረደ፣ አሁንም ወረደ። አይ ስንት ሰው ወርዶ፣ በዚህ ዘመን ስንት ሰው ወርዷል። በአስተሳሰብ ባነጋገር። እንዴት ዋላችሁ? እዚህ ብቻ ነው ውሸታችሁ። ሰላም ነው ኬፍ ነው እዛ ሲወጣ ማሊያውን ይቀይራል ሰው። ሰላም ነው አማን ነው ምን አማንነት አለ? አማን ማለት እኮ እውነት ማለት ነው። አማን ብለህ
ንግግራችን ተበላሽቷል። ሰላምታ አሰጣጣችን ተበላሽቷል። አረማመዳችን ተበላሽቷል። አለባበሳችን ተበላሽቷል። ምን ያልተበላሸ ነገር አለ? እግዚአብሔር በቸርነቱ ያክመው እንጂ አሜን ይባላል። ግን በግድ አይደለም። እንደ መናፍቅ ጉባኤ ማነው አሜን የሚል አይደለም። ሲገባ አሜን ነው። ወደ ውስጠኛው ክፍል ወርዶ ነበር። በከባድ እንቅልፍም ተኝቶ ነበር። አራራራራ እዛ ውስጥ አይተኛ ነካርቄ ነው የምተወው። ከጫጩት ፊት ፈንድ ላይ ወራ ማለት ትቼዋለሁ። ውስጠኛው ክፍል ላይ ገብቶ ተኝቶ ምን ያደርግ ነበር? ያንኮራፋ ነበር ይላል በትርጓሜ። ይላል ተኝቶ አገር እየታመሰ እዛ መልካም ላይ እንዴት ያለ እናንተ እንዴ! ቅድም ያልኳችሁ እኮ ነው ያላውን ቸር ሲወድቅ ያልሰማው ሰው ማለት ነው። ከዛ በኋላ መርከበኞቹ ጨነቃቸው። መረቁን ይላሉ ምን ይላሉ? ለመመለስ ይቀዝፋሉ። አልቻሉም። የመርከቡ አለቃ የምኑ አለቃ ቀረብ አድርገን ስትረጉመው መልአከ ገነት ማለት ናቸው አይደል? ቀረብ ስናደርገው የዚች ደብር አስተዳዳሪ መልአከ ገነት ጸጋ ናቸው አይደል? ቀሲስ ጸጋ። የመርከቡ አለቃ ከፍ ብሎ ሲተረጎም በደሙ የመሰረታት ክርስቶስ ምን አለ መሰላችሁ? የመርከቡ አለቃ ወደ እርሱ ቀርቦ ወደ ማለት አለቃ ነው። ውስጠኛው ክፍል ገብቶ ምን አለ? ምን ነው ተኝተሃል? ርዕሳችን ይሄ ርዕሳችን እንዳትስተውት ወምንትኑ ያነጉ መካደል ያለ ምን ነው ተኝተሃል? እንደው ምን ያስተኛሃል? ከዛስ ምን አለው? ጥያቄ ያቀረበለትና እስኪ መልስ አልጠበቀውም። ቀስቅሶ አንዳንዴ ተቀስቅሶ እኮ አለቃ የሚል ሰው አለ። ገጥሟቸው ጋር አተ ውሃ ብትጨልሱበት እንዲህ እያለ ዝም አለ ሰው ትላላችሁ። መጨረሻ ላይ እንዲህ ጋር ለቅልፍ እግዚአብሔር ይሰውራል። ትላንት የኔታ ክርስቲያን ብዙ አይተኛ ማለት ወይ ብዙ አይተኛ እንደው ነው እኮ እና ታው ምን ይሁን ተሰውን ይሁን እንደው እንደመቼ በመሸ ብሎ ግልዱ ምን ስንት ሰው አላዛኝ የዘላለም ምኝታ ልንተኛ ምን አስቸኮላችሁ? እናት ከሞትና ከእንቅልፍ ማንኛው ነው ትልቅ ወንድም? አይደለም። ተስማሙና መልስልኝ። ቆይ ከሞትና ከእንቅልፍ ትልቁን ነው የጠየኩሽ። ከሞትና ከእንቅልፍ ትልቅ ወንድም ማን ነው? ሕፃናት ብቻ ነው የሚሰሙ። እናንተ ዝም በሉ እስኪ ሕፃናት። ትልቆቹ ንገሩኝ። ሁለት መልስ ነው የሰማው። ሞት የሚል አለ፣ እንቅልፍ ምን ይላል? ከሞትና ከእንቅልፍ ታላቅ ወንድም ማን ነው? እስኪ ሕፃናት ዝም በሉ። ወንዶቹ አንድ ላይ ንገሩ። ወንዶቹ ብቻ አይሰማም። እሺ ጥያቄው ትንሽ ክሊር ላይ ግልጽ ላድርግላችሁ። ከትልቅ ወንድምና ከታናሽ ወንድም ይሉንታ ያለው የትኛው ነው? ይሉንታ ያለው ታላቅ ነው። ከሞትና ከእንቅልፍ ይሉንታ ያለው ማን ነው? ማንኛው ነው ታላቅ? እንቅልፍ ነው። ሞትማ ከተኛ ቀረ ነው። ይሉንታ የለውም ልጄ። ምን ቢሆን ተኝቶ መነሳት አለ። ተኝቶ ከመቅረት 50 ዓለማት መጋቢ ዓለማት እግዚአብሔር ይሰውራል። ንስሐ ሳንገባ እንዳንሞት። ምን ነው ተኝተሃል ዮናስ? አሁን የሚተኛበት ሰዓት ነው እግዚአብሔር ያሳየህ። በዚህ በመርከብ የሞላ ሰው በሙሉ እግዚኦ ልንጠፋ ነው አድነን እያለ እቃውን እያወጣ እየወረወረ እየጣለ ከየትኛው ወገን ነህ? አሁን እዚህ ሰዓት ላይ ይተኛል? አሁን በዚህ ዘመን ይተኛል? ክርስቲያኖች ቅዱስ ቤተክርስቲያን በምትታመስበት አገር በምትታወቅበት ዘመን ይተኛል? ነንጆች ታዲያ ምን አለው? መፍትሄውን አብሮ ሰጠው። እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተህ አምላክህን ጥራ አለው። ከማህበሩ ከሚጸልዩት እግዚኦ አድነን ከሚሉት ተቀላቀል፣ ግድ የለም መኝታ ያስገለብተን እንደሆነ እንጂ መፍትሄ አያመጣም ብሎ ነበር። ያቺ መርከብ የምትታወቀው በማን ምክንያት ነው? አንድ ላይ ንገሩኝ። አልተሰማም? ግን ማነው የተኛ? መርከቧ እንዳትጠፋ መፍትሄ የሚፈልጉት እነማን ናቸው? የችግሩ ባለቤቶች ናቸው ወይስ አይደሉም? በዋናነት ለማለት እንጂ በትንሹም ቢሆን ግን ችግር አለ፣ እነሱ ማስዋዕቱ የለውም እንዳትሉታል። እንደዛ ካለው በኋላ እነዛ ምዕመናን ደግሞ የተሳፈሩት እርስ በርሳቸው እንዲተባባሉ፣ እቃውም ተጣለ መፍትሄ የለም፣ ወደ አምላክም ተጮኸ መፍትሄ የለም፣
ዮናስን ተቀስቅሶ ጸልይ ተባለ፣ መፍትሄ የለም። ምን አደረጉ? ሶስተኛ ይህ ክፉ ነገር በማን ምክንያት እናገኘን እናውቅ ዘንድ ንውጣ እንጣጣል ተባባሉ። ዕቃውም ተጥሎ አለቀ። ጸሎቱም እንግዲህ አረግነ እንደው ይህ ነገር መፍትሄ አለመምጣቱ ምክንያቱ ሌላ ነው። ሌላ መፍትሄ እስካልመጣ ድረስ ሌላም ትሞክራላችሁ። ምን አሉ ታዲያ? ሌላኛው ሶስተኛው አይ እንግዲህ ዕቃውም ተጥሎ መፍትሄ አልመጣም፣ አምላኩ ያድነን ማለቱም አላመጣም። ዛሬ ባልተለመደ ሰዓት ኢትዮጵያ እንዲህ ብሎ የሚናወጠው መርከቧ የምትሰበረው በማን ምክንያት እንደሆነ መካከላችን ከተሳፋሪ ዕጣ እንጣጣልና ቡድን ውጣ ዕጣ። ከዛ በኋላ ምን አደረጉ? ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። ወጣለትም ተብሎ ይተረጎማል፣ ወጣበትም ተብሎ ይተረጎማል። ወጣለት አለ ለማትያስ ሲተረጎም ከ12 ሐዋርያት አንዱ ይሁዳ ከወጣ በኋላ ሐዋርያት በመጀመሪያው ሲኖዶሳቸው ከሁለቱ አንዱን እንዲሾሙ ጸሎት ጸልያሉ። ዕብራውያን ምዕራፍ 1 ላይ የምናነበው ጸሎቱ ራሱ እዛው አለ። ከሁለቱ አንዱን ሾሙ ነው ያሉ አይደል? ስለዚህ ዕጣ መጡና ዕጣው ለማን ነው ይወጣል? ለማትያስ። ከ12 ሐዋርያት በይሁዳ ምትክ የተተካው ማትያስ ይባላል። ስለዚህ በማትያስ ላይ ወጣበትም ይባላል፣ ወጣለትም ይባላል። ወጣለት አለ ክብር የሚያገኝበት ነው። ወጣበት አለ መከራ የሚቀበልበት ነው። ስለዚህ በትርጓሜ ለናበ ያው ሙያ ያላቸው ማለት። ስለዚህ በዮናስ ላይ ወጣ። ልብ በሉ ምዕመናን፣ አስተውሉ። ዕጣ ካወጡ በኋላ ማን እንደሆነ ካወቁ በኋላ ምን ለማድረግ ነው? እስኪ እናንተ ንገሩኝ። ዕጣው ለመጣል ነው። ዕጣው አመልክቷቸዋል። በእኔ ሞት ግን በደንብ አዳምጡኝ። ምን እንዳረጉ የክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ እናጣጣላሉ። ዕጣው በዮናስ ላይ ወጣ። የዚያን ጊዜም የሚደንቅ ነገር አለው እዚህ ውስጥ። የዚያን ጊዜም ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን አሉት። ለምን ካላችሁኝ ኃጢአቱን ራሱ እንዲያምን ነው የተፈለገ። ታምኖ ኃጣው ትልቅ ጽድቅ ነው። ኃጢአትን ማለት አንተም ብቻ በደልኩ ማለት ትልቅ ጽድቅ ነው። አዳምን አይተሃለሁ ከአዳም ተብሎ ሲጠየቅ እሱ ከእግዚአብሔር ሸሽቶ ተደብቆ የነበረ ሰው ፈላጊው ፈልጎ እስኪያገኘው ድረስ ዝም ይላል እንጂ የት አለ ተብሎ ሲጠየቅ መልስ ሰጥቷል። በእውነት ስለዚህ በማን ምክንያት እንዳገኘን ንገረን። ዕጣው አሳይቷቸው የለ ለምን ይጠይቁታል? ከወዴት መጣ? ከዛ ጥያቄ አንጎረጎሩለት። አይቴ ብሔርከ አሉት። 3 ጥያቄዎች ጠይቀውታል። በጣም የሚደንቀው ነገር የዚህን ዘመን ትውልድ የሚያሳይ አንድ ቃል አለ እዛ ላይ። 3ቱ ጥያቄዎች ምን መሰሏችሁ? ስራ ምንድነው? ምን ተግባርከ? አገርስ ወዴት ነው? አይቴ ብሔርከ ወገኑ ወምት ህዝብከ የሚል 3 ጥያቄዎች አከታትሎ አቀረቡለት። የሚደንቀው ነገር ከ3ቱ ጥያቄዎች አንዱን ጥያቄ አልመለሰው። የትኛውን? አይቴ ብሔርከ አልመለሰው። ይደንቃል ይሄ። ምናልባት አሁን የዘር ፖለቲካ ይዞት ለሚዋገጠው ትውልድ ትልቅ ተግሳጽና ትምህርት ያለው ይመስላል። አገር ወዴት ነው ያሉትን ሳይመልስ ቀረ። ስራው ሰማይና ምድር የፈጠረውን ማምለክ መሆኑን ተናገረ። ወገኑ ዕብራዊ መሆኑን ከተናገረ በኋላ አይቴ ብሔርከን ግን ሳይመልስ ነው። ይደንቃል። እንዲህ ካሉ በኋላ አሉት፣ መልሱን ሰጠ። እነዚያም ሰዎች ከእግዚአብሔር ፊት እንደኮበለለ አስቀድሞ ነግሯቸው ስለነበር አምላክን ያመልክ እንደነበረ ነግሯቸው ስለነበር ፈሩና ይህ ያደረግከው ምንድን ነው አሉት። አሁን ይህ ነገር የመጣብን ይህ መከራ የመጣብን በማን ምክንያት ነው የሚል አንድ ጥያቄ አቀረቡለት። ዕጣው ግን አሳይቷቸው ነበር። አሁንም ሀገሩ የት እንደሆነ ማንን እንደሚያመልክ ብሔሩ የት እንደሆነ ጠየቁት። እሱም መለሰ። ምን እናድርግ የሚል ጥያቄ አቀረቡለት። ኃጢአትን ማመን ትልቅ ጽድቅ ነው። ስለዚህ ጥያቄ ያቀረቡለት ባህሩን ሞገዱን አጥብቆ ያናውጠው ነበርና ባህሩ ከኛ ዘንድ ጸጥ እንዲል ምን እናድርግብህ አሉት። የመጀመሪያ የወሰዱት ዕጣው እንዳሳያቸው ጠየቁት። እንደው በማን ምክንያት ነው አሉት። ዕጣው አሳይቷቸዋል። መርምሮ ነው ፍርድ የሚሰጠው። መቸኮል አያስፈልግም። እነዚያ ሰዎች ግን ምንድን ነው ያደረጉት? ሁላቸውም እንዲድኑ መርከቧን ቀዝፈው ወደኋላ ወደው መመለስ ነው የተፈለጉት። ማዕበሉ ግን ኃይለኛ ስለነበር መመለስ አልቻሉም።
ከዛ መጨረሻ ግን ምርጫ ላይ ያስመረጡት። እንዴት ያሉ ቸሮች ናቸው! አዛኝ ምን አሉት መሰላችሁ? ይህ ያደረከው ነገር ምንድነው ካሉት በኋላ ባህሩንም ወገኑ ማጥቆ ያናውጡ ነበርና ባህሩ ከኛ ዘንድ ጸጥ እንዲል ምን እናደርግብህ አሉት። ምክንያቱም ቅድም ምን አሳይቷቸዋል? እጣውም አሳይቷቸዋል። መጨረሻ ላይ ምን ሆነ? ሰዎቹ ግን ወደ ምድሩ ሊመለሱ አጥብቀው ቀዘፉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥ ነበርና አልተቻላቸውም። ለምን? እነሱ የፈሩትን ሞት ዮናስ ላይ ማድረግ አቃታቸው። ለምንድን ነው እናንተ የምትፈሩትን ሞት ሌላውን ሰው ለመግደል ምክንያት የምትሆኑ? መጽሐፍ ምን ይላል? ወንጌል በአንተ ላይ እንዲደረግብህ የማትፈልገውን በሌላው ላይ አታድርግ። ለአንተ እንዲደረግልህ የምትፈልገውን አንተም ለሌላው አድርግ። እናንተ ሞትን አትፈልጉ፣ ሌላውን ግን ትገላላችሁ። እንዲህ አይነት ክርስቲያን የለም። እንዲህ አይነት ክርስቲያን የለም። እነዚህ ሰዎች ያደረጉትም ይህንን ነው። እነሱ ባህርን ሰጥሞ መሞት አልፈለጉም። ዮናስ ላይ ደፍረው እንዴት ያደርጉት? እሱም እኛ ምንዳን አንድ ጊዜ መቼም ጥፋቱን አውቀነዋል ብሎ ቢሉም ቢያለ ፈቃዱ የማን ነው? የእግዚአብሔር ነው። ከዛ ምንድነው ያደረጉት ታዲያ? ብዙ ስቴፕ ብዙ ደረጃዎችን ሄዱት። ስለዚህ ወደ እግዚአብሔር ጮኸው ስለ ዮናስ አሁንም ጸሎት ሊያቀርቡ ነው። የሽኝት ጸሎት ነው። ምን አሉ? አቤቱ እንደወደደ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳታጠፋ ንጹሕንም ደም በእኛ ላይ እንዳታደርግ እንለምንሃለን የሚል ጸሎት መጸለይ ጀመሩ። አሁን ወደ ቁርጥ ውሳኔ እየተጠጉ ነው። ዮናስ ላይ እርምጃ ሊወሰድ ነው ማለት ነው። ጸለዩለት። ዮናስንም ወስደው ወደ ባህሩ ጣሉት። መሸኛ ጸሎት። ባህሩም ከመናወጡ ጸጥ አለ። ንገሩኝ አንድ ላይ። ባህሩ ከመናወጡ ጸጥ አለ። መርከቢቱም በሰላም ጉዞዋን ቀጠለች። እኛ መርከቧ ቅድስት ቤተክርስቲያን እንዳትሰበር ልትሰበር ቀረበች ነው እንጂ ተሰበረች አላለም አይደል? እንዳትሰበር የማድረግ እድል አለን ማለት ነው። እድሉ አለን። መርከቧ ኢትዮጵያ ጸጥ እንድትል የሰላም አየር እንዲተነፍስ የሰላም ኑሮ እንድንኖር አጀንዳ የሌላቸው በማይፀን ተወልዶ ይህንን ዓለም ያላዩት ሳይቀር መከራ የሚደርስባቸው የማይፀን ሕፃናት ሳይቀር ይህ ሁሉ መከራ ጸጥ እንዲል እኛ በማን ላይ ዕጣውን እናውጣ? በማን ላይ እናውጣ? እንመካከርበት። አጀንዳ ነው የጫነው። አሁን እየሆነ ያለው ነገር ጸጥ እንዲል በማን ላይ ነው ዕጣ ማውጣት መቻል ያለብን? እንደ ቤተክርስቲያንም እንደ ሀገርም ቤተክርስቲያን የተሰራችው ሀገር ላይ ነው። እንደ ክርስቲያን ሀገር ያስፈልገናል። ቤተክርስቲያን የምንሰራበት አምልኮ የምንፈጽምበት ቦታ ያስፈልገናል። ኢትዮጵያ ሀገር እግዚአብሔር ቅድስት ኢትዮጵያ የገጠማት ያልተለመደ ጠባይ የወላድ መካን ሆና በልጆቿ እንደ ፉኝት ስትበላ ጸጥ እንዲሉ ወጀቡ ማይበሉ በማን ላይ ዕጣ እናውጣ? መልሱን ለእናንተ። ባህርም ድርጎዋን አገኘች ዮናስን። ስንት ኩንታል ዕቃ ጠፍቶ ዮናስን አውጥተው ሲጥሉት እግዚአብሔር ደግሞ እናንተም ነው ቪአይፒ የሚባል ታውቃላችሁ? በዚህ በቤተ መንግስት ያላችሁት ቪአይፒ ቬሪ ኢምፖርታንት ፐርሰን ማለት ነው። ጠቅላይ ሚኒስትሩ ቢመጡ በብዙ መኪና ታጅቦ ነው የሚመጡት። ወደ ጎንደር ምናልባት አልፎ አይታችሁ ከሆነ አንድ የክልል ባለስልጣን ቢመጣ ታጅቦ ነው የሚመጣው። ጋርድ አለው። ጥቁር መኪና ነው ውስጥ የትኛው እንደሆነ አይታወቅም። ይህን ያህል እኛ ግን የእግዚአብሔር ልጆች በማለትና በሌሊት የሚጠብቁ ዘላለማዊ ጋርዶች አሉ። አቃቤ መልአክ ክብርና ምስጋና ለስሙ ይሁን። የቅዱሳን ጠባቂ መልአክ አለ። ጠባቂ መልአኮቻችን ያሳዘኑ ብዙዎች ነው። አናያቸው ይደረግ። ስለዚህ ጋርድ አለን። እነዚህ ጠባቂዎችም አሉ። የራሳቸው ልዩ መኪና አለ።
ብዙ ነገር ነው የሚደረገው። መኪና ሁሉ ይፈተሻል የሆነ ነገር እንዳይኖረው ከመግባታቸው በፊት የማይደረግ ጥንቃቄ የለም። በቅርበት ስላለው አውቀዋለሁ። እኔም አንድ ሚኒስትር መስሪያ ቤት ስላለው ሚኒስትር ዴታዎች ሚኒስትሮች ይመጣሉ አብረን ስላለ ያለው ሽርጉድ እኔም አብሬ እኮ አደርጋለሁ። የግድ ነው ስርዓቱ ከሆነ ምን ታደርጋላችሁ? ግን ደግሞ በቤተክርስቲያን ልጅነት የሰራ አይ ሁሉ መከራ እላለሁ። ክፋት የለውም ግድ ነው። ዮናስ ለካ ሌላ ትራንስፖርት ተዘጋጅቶለታል። ከዚህ ህዝብ ጋር ምን ያጋፋል አለና እግዚአብሔር ልዩ መልእክተኛውን ዮናስን እንደ ቪአይፒ በአንድ መኪና ብቻ ባሳነባሪ ጉዞ ወዴት? ከተርሴስ ወደ ነነዌ አውጥቶ ተፋው። ታዟላ አንተ ይህች ሀገር ማናት አለ። ነነዌ የፈራት ነገር አለ። አመጣው ሳይቀር አለ ሰበከው። አውልቆ ጣሪን ስብከት። ከዛ በኋላ ያለውን ትምህርት መቼ እንገናኝ? የነነዌ እዚህ ያላችሁ ሊቃውንት ታስተምራላችሁ እተዋለሁ። እሱ ነው የኔ ትምህርት ጉዳይ። ወደዚህኛው ነው የትምህርት ርዕሴን አንድ ላይ ንገሩኝ። አፍ ያላችሁ ላልሰሙት አሁን ለመጡት እንድትነግሯቸው የትምህርት ርዕሴን ንገሩኝ። እንደዛ ነው። ምን ነው ተኝተሃል በሉ እስኪ እንደገና እንግዲህ አሁን ስንቀይረው ምን ነው በዚህ ዘመን ተኝተናል በሉ ሁላችሁ። ተነሱ እንጂ ነው በቃ ትምህርቱ ይሄ ነው። ምን አደርጋለሁ እዚህ ወር አሁን በዚህ ጊዜ ይተኛል ወይ ነው። ዮናስ በማይተኛበት ጊዜ ተኝቷል። አንተ የምነው ተኝታል ወይ አደፋፈር? አረ ተነስ ነው የተባለ። በእኔ ሞት እናንተ ጠላታችሁ ሞት። መደምደሚያ የሚሆነው ምንድን ነው? እባካችሁ ሀገራችን በየት ነው? አንድ ላይ ነገሩ ሰማይ በየት ነው? በእጃችሁ ጠቅሳችሁ አሳዩ። እጅ ያላችሁ በሙሉ እስኪ ወደ ሰማይ አሳዩ። ደግሞ ወደ ምስራቅ። ሀገራችን በየት ነው? በእኔ ሞት አፈርሶን እስኪ ቀና ብላችሁ ፀሐዩ እንዳይወጋችሁ አድርጋችሁ አያችሁት? ምን ይሆናል ታዲያ? ለምዳችሁ ታምራ አይመስላችሁ? በቀን ስንት ጊዜ ታዩታላችሁ ሰማይ? ሀገራችን በየት ነው? ይህን ብታዩት ውሃ ነው። ውሃ ዶም ሸፕ ነው። ፍላት አይደለም፣ ጠፍጣፋ አይደለም፣ ዶም ነው። የብርሃን አካላት ሶስቱ ያድሩበታል። 2000 በሮች አሉት። ከዚህ በላይ ባቢል የሚባል የረጋ ንፋስ አለ። ከዛ በላይ ሐኖስ የሚባል ብጥብጥ ውሃ አለ። ሰማይ ወምድር ያልፍ ወቃሌ የሰይ ያልፍ ይቤግዚል አባዩ ዛሬ ማቴዎስ ተነቦ እንዲህ አይነት ተባለ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። የሚያልፈው ሰማይ ይሄ ነው። ከዛ በላይ 7 ሰማይ አለ። ስንት ሰማይ? የኛ ሀገር መንግስተ ሰማያት ከዚህም ተነስታችሁ ስትቆጥሩ 4ኛ ናት። ከላይም ወደ ታች ስትቆጥሩ 4ኛ ናት። ራዕየ ዮሐንስ ምዕራፍ 21 ላይ ያለችላችሁ ብያት። የመጨረሻው ጽርሐ አርያም ይባላል። የሥላሴ መንበር ያለበት ከጽርሐ አርያም ወዲያ ጉልላት የለም። ወደ ታች ከበርባሮስ ወዲያ ጥልቀት የለም። ከውቅያኖስ ወዲያ ክረምት የለም። ከመድኃኔዓለም ወዲያ ባት የለም። እናንተ ስለዚህ ሀገራችን በየት ነው? አትዋሹ። አገሩ በሰማይ የሆነ ሰው አሁን በደንበርና በጎጥ መፋለጥ ምን አመጣው? ውሸት። አገሩ በሰማይ እንደሆነ ሰው እንስራ። እድሜ ለንስሐ ዘመን ለፍስሐ የሰጠን አምሳየ ዓለማት መጋቢ ዓለማት መፍቀሬ ንስሐ ወተወካፌ ንስሐ ቅዱስ አምላክ እግዚአብሔር ካህናትን ሰጥቷል። ዘይተ ገብረ ለመላእክት ተገብረ ለካህናት ቅዱስ ሥጋውን ክቡር ደሙን ፈትተው የሚያቆሩ የሚሰጡ በምድር ያሰሩት በሰማይ የታሰረ በምድር የፈቱት በሰማይ የተፈታ ካህንን ሲያዩት ሰው ይመስላል፣ ጠበልን ሲያዩት ውሃ ይመስላል። ሆነና ነገሩ ማን ይጠቀምባቸው? በእኔ ሞት የመጨረሻው ምንድን ነው ልላቸው የፈለኩት በዚህ ትምህርት የተኛችሁ ሰዎች ከእንግዲህ በኋላ አዚሙ ይብቃን። ተነሱና ትንሣኤ ልቦና፣ ተነሱና ትንሣኤ ሕሊና ለንስሐ ሕይወት ለሥጋው ደግሞ ለደጀ ሰላሙ በግተን ወደ ሀገራችን እንጓዝ። የሰማይ ጉዞ በምንድን ነው? የሰማይ ጉዞ አይ በዚህ ዓለም እንጂ እቺ ምሳሌ ተናግሬ ላጠቃልል። አውሮፕላን ታውቃላችሁ አይደል? አውሮፕላን ታውቃላችሁ? በአውሮፕላን ነው። አውሮፕላኗ ይች ናት። መርከብ ብለናል። አውሮፕላንም ትሆናለች። በእሷ ነው አብራሪዎቹ፣ ዋና አብራሪ መላከ ገነት፣ ረዳት አብራሪ ካህናቱ፣ ሆስተሶቹ ዲያቆናት አይደል? ትኬት የሚቆረጠው እዚሁ ነው። ኤርፖርቱ ዲፓርት የሚደረገው እዚሁ ነው። ላንድ የሚደረገው እዚሁ ነው።
በሰዓት ካልተገኛችሁ 2 ሰው ቢሆን 100 ቢይዘው አየር ይነሳል። አረ ቆይ ተሳፋሪ አለ ብትሉ አይሰሙም። ጉዞ ከተጀመረ በኋላ ወስተሶቹ እንዲያው ቢያስደነግጧችሁ ወይም ደግሞ ቢያስቀይሟችሁ ወራጅ አለ ይባላል አይባልም። ካህናት ዲያቆናት ቢያስቀይሟችሁ ወራጅ አለ ብላችሁ ከመብረሪያዋ ከቅድስት ቤተክርስቲያን የምትለዩ ምዕመናን አላችሁ። ይህ ሁሉ አይገባም። ልትጸድቁባቸው እንጂ ከቤቱ ልትወጡባቸው ካህናት አልተሰጧችሁም። እንግዲህ ይህንን ትምህርት ሰምታችሁ ለሕይወት የሚሆን ወደ ተግባር የሚቀየር ካላደረጋችሁት ይሄ ቃል ይፈርድብናል። እኔ ድርሻዬን ተወጣሁ፣ እኔ ቁሜ ተማርኩ፣ እናንተ ቁጭ ብላችሁ ተማራችሁ፣ እግዚአብሔር አስተማረ። አምላከ መምህራን አምፄ ዓለማት መጋቤ ዓለማት ቅዱስ አምላክ ስላስተማረን ክብርና ምስጋና ለስሙ ይሁን። ስላዳመጣችሁኝ የእግዚአብሔር ሰላም ይብዛላችሁ። ልትኑ ያነው መከ ይቆየን። ስብሐት ለእግዚአብሔር።